ሉቃስ ወንጌል ምዕራፍ 9 ከቁጥር 18 ጀምሮ እስከ 27 ያለውን እናነባለን። ለብቻውም ሲጸልይ ደቀ መዛሙርቱ ከእርሱ ጋር ነበሩና ሕዝቡ እኔ ማን እንደሆንኩ ይላሉ ብሎ ጠየቃቸው። እነርሱም መልሰው መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከቀደሙት ነቢያት አንዱ ተነስቷል ይላሉ አሉት። እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ጴጥሮስም መልሶ ከእግዚአብሔር የተቀባህ ነህ አለ። ክርስቶስ ማለት ነው። ክርስቶስ ማለት መሲህ ማለት ነው። የተቀባህ ማለት ነው። ከእግዚአብሔር የተቀባህ ነህ አለ። እርሱ ግን የሰው ልጅ ብዙ መከራ ሊቀበል በሽማግሌዎችም በካህናት አለቆችም በጻፎችም ሊጣል ሊገደልም በሦስተኛውም ቀን ሊነሳ ይገባዋል ብሎ ለማንም ይህን እንዳይነግሩ አስጠንቅቆ አዘዘ። የቱን? የሰው ልጅ የሚደርስበት ለማንም እንዳይነግሩ አስጠንቅቆ አዘዘ። ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብርም ሲመጣ በእርሱ ያፍርበታል ይላል። ጌታ ሆይ አሁን ቃልህን ስንካፈል ደግሞ አንተ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። ለመናገር ጸጋ ስጠኝ፣ ለመስማትም ጸጋ ስጣቸው በኢየሱስ ክርስቶስ ስም አሜን። በዛሬ 2 ሳምንት ማቴዎስ 28 ላይ የተመለከትነው ትዝ ይላችኋል። ስልጣን ሁሉ በሰማይና በምድር ተሰጥቶኛል፣ ስለዚህ ምን አድርጉ? ሂዱ፣ ደቀ መዛሙርት አድርጉ። ባለፈው ሳምንት ደግሞ ያየነው ደግሞ እግዚአብሔር ይህን ሰማያዊ እውነት ስለገለጠላችሁ እግዚአብሔር የተመሰገነ ይሁን፣ አባት ሆይ ተመስገን ይልና ሁሉን ሰጥቶኛል አባቴ ብሎ ከዛ በኋላ እንግዲህ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ፣ ሂዱ እና ኑ የሚል ነገር ነው ያየነው። ሂዱ ምን አድርጉ? ደቀ መዛሙርት አድርጉ። ኑ ደቀ መዛሙርት ሁኑ ነው መልእክቱ። ደቀ መዝሙር መሆን ያለበለዚያ አንችልም፣ የሚሆን ነገር አይደለም። ባለፈው እሑድ እንዳየን ማለት ነው። በዚህኛው ዛሬ ደግሞ በምንመለከተው ክፍል እንግዲህ ማንም ደቀ መዝሙር ሊሆን ቢፈልግ ወይም እዚህ ላይ የሚጠቀመው ቃል ቁጥር 23 ላይ በኋላዬ ሊመጣ የሚወድ ቢኖር የሚል ቃል ነው። በኋላው መምጣት። አሁን ደቀ መዝሙር የሚለው ፒክቸር ለእኛ ያው በቃል ውስጥ እናውቀዋለን፣ ግን ልክ ትምህርት ቤት ምን ማድረግ እንደማለት ነው፣ ሬጂስተር እንደማድረግ ማለት ነው። ኧረ እኔ አልፈልግም ይላል አንዳንድ ሰው። ሃይስኩል ጨርሶ እኔ አልፈልግም ኮሌጅ መሄድ አልፈልግም ይላል። ለምን? በቃ አልፈልግም። መጥፎ ነው? መጥፎ አይደለም። ካልፈለገ አልፈለገም። የግድ ኮሌጅ መሄድ አለበት እንዴ ሰው? ማለቴ እንደዛ ነው የመሰለን፣ ግን አይደለም፣ የለበትም። ኮሌጅ የግድ መኬድ የለበትም። ባይዘው ይሄንን ወላጆች ወቁ ይውጣላችሁ። የግድ ኮሌጅ መሄድ አለባቸው ብላችሁ ልጆቻችሁን እንዳታስጨንቁ። አንዳንድ ልጆች ላይፈልጉ ይችላሉ። በቃ አልፈልግም ካሉ አልፈልግም ነው። ግን መስራት ግን አለባቸው። ምናልባትም ደግሞ ሰክሰስፉል ሊሆኑ ደግሞ ይችላሉ። ኮሌጅ ያልተማሩ ኮሌጅ ተምረው መከራቸውን የሚበሉ በተለይ እዚህ አይደለም ኢትዮጵያ ኮሌጅ አይደለም ሃይስኩልም ያልጨረሱ ደግሞ ቅልል ብሏቸው የሚኖሩ ሰዎች አሉ። ለምን ነው የተማርኩት የሚለው አሉ። አሁን አንዳንዶቹ ተምረን አንዳንዱ እንደውም ወጣቱ አሁን ስሰማ በቃ መማር ትርጉሙ ምንድን ነው ሁሉ እስኪሉ ድረስ አድርሷቸዋል። ኢትዮጵያ ውስጥ ያለው ሁኔታ ማለት ነው። ምክንያቱም ተምረው ስራ ላይ ያገኙ ይችላሉ እዛ ማለት ነው። እና አስተዋይ ወላጅ ልጆቹን በብዙ አቅጣጫ ያሰለጥናል፣ ያዘጋጃል። እንደ አይሁድ ወላጅ አይሁዳውያን ምን እንደሚያደርጉ ታውቃላችሁ?
ልጆቻቸውን ትሬድ ያስተምራሉ፣ ስኪል ያስተምራሉ። ምክንያቱም አንዱ ባይሰራ ሌላ ነገር ማድረግ እንዲችሉ ማለት ነው። ኮሌጅ ተምሮ ጨርሶ ፒኤችዲውን አግኝቶ አንድ ነገር መስራት የማይችል ሰው አለ። ምንም ነገር መስራት የማይችል፣ ምንም ጥቅም ላይ መዋል የማይችል ሰው አለ። አንዳንድ ሰው ደግሞ ብዙ ነገር መስራት የሚችል ብዙ ጥበቦችን የሚማር ሰው አለ። ግን አሁን እንደዚህ አይነት ጥበቦች ለምሳሌ እንጨት ስራ፣ መኪና ስራ ምናምን መስራት ከፈለግን ልጆች ሆናችሁ ትምህርት ቤት ውስጥ እያላችሁ ሄዳችሁ እንጨት ስራ ቦታ ወይም መኪና የሚሰራበት ጋራጅ ሰርቶ የሚያውቅ ሰው አለ እዚህ? እንደዛ ይደረጋል እኮ። በቃ ዝም ብሎ ወላጆች ሄደው ለሚያውቁት መካኒክ ልጄ ሳመር ክረምቱን እዚህ ያሳልፍ እንዲፈታ ብሎ መፍታት እንዲለምድ፣ ዘይት መቀየር እንዲለምድ፣ ወይም ደግሞ እንጨት ስራ ልክ እንደ ጌታ ኢየሱስ ማለት ነው እንዲለምድ። ደቀ መዝሙር ማለት እንደዚህ አይነት ነገር ነው። በፈቃዳችን ሬጂስተር አድርገን ከዛ በኋላ የምንማርበት ቦታ ነው። ስለዚህ ጌታ ኢየሱስ እዚህ ላይ በኋላዬ ሊመጣ የሚወድ ቢኖር ሲል ደቀ መዝሙር የኔን ፈለግ እኔ እንደምኖር እዚህ ምድር ላይ መኖር የሚፈልግ ሰው ካለ ነው የሚለው። ደቀ መዝሙር መሆን አይደለም የሚያድነን፣ ከጥፋት የሚያወጣን እሱ አይደለም። ደቀ መዝሙር የሆኑ ሰዎች አይደሉም ወደ መንግሥተ ሰማያት የሚገቡት። ወደ መንግሥተ ሰማይ የሚያስገባን የጌታችን የኢየሱስ ክርስቶስ ሥራ ነው። ይሄ ግልጽ ነው። ለዚህ ነው ባለፈው ሳምንት ስናይ በማቴዎስ ምዕራፍ 11 ላይ ምን የሚል ነገር ነው ጌታ ኢየሱስ የተናገረው? ላንብብላችሁ። 11 ቁጥር 25 ላይ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ካስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ። ይህን የሚለው ኢየሱስ ክርስቶስ መሆኑን ማለት ነው። ወደ ክፍሉ ስንመለከት አሁን በዛሬው ደግሞ ክፍላችን ላይ ስትመለከቱ ምን የሚል ነገር ነው የምናየው? ጌታ ሁኔታው ራሱ ኮንቴክስቱ ስንመለከት ጸሎት ላይ ነበረ። ጌታ እየጸለየ ነበር ለብቻው። ከዛ ደቀ መዛሙርቱ ግን ከእርሱ ጋር ነበሩ። ስለዚህ ጸሎት ፕሮግራም ላይ የተነሳ ዲስከሽን ነው እና ለመሆኑ ሕዝቡ ስለ እኔ ማን ይላል? ማን ነው ብሎ ነው የሚያወሩት ብሎ ጠየቀ። እነርሱም ሲመልሱ ሕዝቡ ኢየሱስን እንደሚያከብረው ነው የምናየው። ምክንያቱም አንዳንዶች ምን ብለው ይላሉ? ዮሐንስ ነው ይላሉ። አንዳንዶች ይሄ ኤልያስ ነው ይላሉ። አንዳንዶች ከነቢያት እንዳንዱ ነው ይላሉ። ስለዚህ በሕዝቡ ልብ ውስጥ ጌታ ኢየሱስ ምን አይነት ቦታ ነው ያለው? በጣም የከበረ ቦታ ነው ያለው። ኢየሱስ ዝም ብሎ ሰው እንዳይደለ ሕዝቡ ተረድቷል። ነቢይ፣ ትልቅ የእግዚአብሔር ሰው እንደሆነ ነው የሚሉት ሕዝቡ። ከዛ በኋላ እናንተስ እኔ ማን እንደሆንኩ ትላላችሁ? አሁን በዚህ ዓለም ውስጥ ብዙ ሰዎች ስለ ኢየሱስ ምንድን ነው ያላቸው አመለካከት ብለን ብንጠይቃቸው ኢየሱስ ብለው ጥሩ ጥሩ ነገር ይናገራሉ። ጥሩ አስተማሪ ነበረ፣ ጥሩ ሰው ነበረ እንደሚሉት ማለት ነው። እናንተስ ማን እንደሆንኩ ትላላችሁ? ጴጥሮስ መለሰ፣ ከእግዚአብሔር የተቀባህ ነህ። ይሄንን በሌላ ክፍል ላይ ስንመለከት ምንድን ነው ያለው ጌታ? እዛ ሌላ ክፍል ላይ ይሄንን ስጋና ደም አልገለጠልህም የሰማዩ አባቴ እንጂ አለው። እዚህኛው ክፍል ላይ ግን እሱን ሪኮርድ አያደርግልንም ሉቃስ። ምንም መደነቅ የለም። ልክ ይሄን ከተናገረ በኋላ ጸሎት ቦታ ነው ብያቸዋለሁ። ይሄን ከተናገረ በኋላ እርሱ ግን ይላል። ግን ማለት ምንድን ነው? ግን ብዙ ጊዜ አፍራሽ ነው ብቻ ያለ አይነት ነው። እሺ ቆይ ኦኬ ሰምቻለሁ ጴጥሮስ፣ አሁን ግን የምነግራችሁ ነገር አለኝ ነው የሚለው። ኢየሱስ ክርስቶስ ነው
ይሄ በጣም ትልቅ መገለጥ ነው። አሁን እዚህ ስፍራ ላይ ግን እኔ እንድታውቁ የምፈልገው ነገር አለ። ይሄ እናንተ የመሰከራችሁለት ክርስቶስ የሆነው ኢየሱስ የሚደርስበትን ነገር ልነግራችሁ እፈልጋለሁ አላቸው። እና ከዛ ሲነግራቸው ብዙ መከራ፣ መጣል፣ መገደል እና በሶስተኛው ቀን ደግሞ መነሳት ይገባዋል ብሎ ለማንም ይህን ነገር እንዳታወሩ አላቸው። ስለዚህ ደቀ መዛሙርቱ ከዛ በኋላ ይሄ ነገር በልባቸው አለ ማለት ነው። አታውሩም ብሏቸዋል። እንግዲህ እዚህ ክፍል ላይ እንደምናይ እንደሚነሳ ግን በኋላ ታሪኩን ስንመለከት እንደሚነሳ ረስተውታል። ልባቸውን የሚከብድ ነገር ስለሆነ የነገራቸው ማለት ነው። የሚከብድ ነገር ነው። ይሄ መሲሁ፣ ይሄ የከበረው ጌታ እሱ እንደዚህ አይነት ነገር ይደርስበታል እና ለማንም እንዳትናገሩ ብሎ ለምንድን ነው የማይናገሩት? እኔ አላቅም፣ ግን እንዳትናገሩ ይህን ነገር አስጠነቀቃቸው። ልክ ሌሎች ክፍሎች ላይ ከፈወሳቸው በኋላ ለማንም እንዳትናገሩ እንደሚል እቺን ነገር ለማንም እንዳትናገሩ ብሎ አስጠነቀቃቸው። ከዛ ለሁሉም እንዲህ አላቸው ይላል በመቀጠል በኋላዬ ሊመጣ የሚወድ ቢኖር አሁን እንግዲህ ኦልሬዲ የክርስቶስን ማንነት አውቀዋል፣ መሲህነቱን ያውቃሉ፣ አምነዋል። አሁን ይሄ እኔ በዚህ መንገድ መሄዴ ግድ ነው አላቸው። እናንተም እግዚአብሔር በሚፈልገው በዚህ መንገድ እኔ በሚሄድበት አይነት መንገድ ማለት እሱ ስለኛ ኃጢአት ነው፣ ግን በዛ ውስጥ ግን የሚሆን ነገር አለ፣ የእግዚአብሔር ፈቃድ አለ። በዛ ፈቃድ ልክ የኔን ፈለግ ተከትላችሁ መሄድ የምትፈልጉ ከሆነ ይሄ ግዴታ አይደለም። እኔ መንግሥተ ሰማይ ነው መግባት የምፈልገው፣ ከዚህ ያለፈ ነገር እኔ ውስጥ መግባት አልፈልግም። ያው ናይት ክለብ አልሄድም፣ አልሰርቅም፣ አልዋሽም። እግዚአብሔር እንደውም ድሮም ጌታንም ሳናቅ እኮ አንዳንዶቻችን እኮ ብዙም እንደዚህ እናደርጉሉ እንችላለን እኮ። በቃ ቤተ ክርስቲያን አልቀርም፣ ፕሮግራም እካፈላለሁ። በቃ ከዚህ ይሄ ሌላ ጣጣ ውስጥ መግባት አልፈልግም የሚል ሰው አለ። መብቱ ነው። ጌታ ኢየሱስ ግድ አይልም። አሁን እዚህ ላይ ግን የሚፈልግ ከሆነ በኋላ ሊመጣ የሚወድ ቢኖር ነው የሚለው፣ ራሱን ይካድ መስቀሌን አይደለም የእሱን መስቀል ማናችንም መሸከም አንችልም። የእርሱን መስቀል የእሷን መስቀል። ምክንያቱም ልክ ከጌታ ኋላ ለመሄድ ሲወስን መስቀሉ ይመጣል፣ አይቀርም። መስቀሉንም አይ እኔ መስቀል አልፈልግም፣ ተመችቶኝ መኖር ነው የምፈልገው፣ ጌታ ግን ስላደረገልኝ ነገር ሁሌ አመሰግነዋለሁ ማለት ሰው ይችላል። ምክንያቱም እንደዛ ባይሆን ኖሮ ደቀ መዝሙር ካልሆነ በስተቀረ የእግዚአብሔር መንግሥት አይገባም ይለን ነበር። ጌታ አላለም። ሰው የእግዚአብሔር መንግሥት ለመግባት ምንድን ነው የሚያስፈልገው? ሁለተኛ መወለድ ነው የሚያስፈልገው። ሁለተኛ መወለድ ነው ያለበት። እሱ ደግሞ ተግባራዊ የሚሆነው በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ነው። ክርስቶስን ሰው ሲያምን ከእርሱ ጋር ሲተባበር አዲስ ሕይወት ያገኛል። እሱ ነው ለእግዚአብሔር መንግሥት ብቁ የሚያደርገው። ዓይኑ ሲከፈት ክርስቶስ የሠራው ሥራ ሲገባው፣ በራሱ እንደማይሆን ሲገባው፣ የራሱ ጽድቅ በእግዚአብሔር ፊት ሊያቆመው እንደማይችል ተረድቶ በክርስቶስ ብቻ እሱ በሠራው ሥራ ብቻ በደሙ በጌታ በኢየሱስ ክርስቶስ ደም
ከኃጢአት መንጻት እንደሚችል ሰው አምኖ በክርስቶስ ክርስቶስን ሲቀበል ክርስቶስን የሕይወቱ ጌታ ሲያደርግ ዳግመኛ ይወለዳል። ከዛ በዛ ውስጥ ብዙ ሕይወቱ ይቀየራል። አዲስ ሰው እኮ ነው የሚሆነው። አዲስ ሰው ይሆናል። ሥጋ አለ፣ ግን አዲስ ሰው ነው። ስለዚህ በውስጡ በእግዚአብሔር ሕግ መኖር የሚፈልግ አዲስ ፍጥረት አለው እና በቃ አለ አይደለም የመንፈስ ቅዱስን ፈቃድ እየተከተለ በቃ እንዲኖር እግዚአብሔር ያዘጋጀለት አዲስ ሕይወት አለ። ልክ አሁን ዛሬ እንደምንኖረው ማለት ነው። ዛሬ እንደምንኖረው ደቀ መዝሙር ግን ሌላ ነገር ነው። እኔ የገባን ሁሉ አይመስለኝም። ኢቫንጀሊካል ቸርቾች በአብዛኛው አልገባንም ብዬ ማሰብ ደረጃ ደርሻለሁ። ደቀ መዝሙርነት ለብዙዎቻችን ምንድን ነው? ትምህርት ነው የሚሰጥ፣ በቤተ ክርስቲያን የሚሰጥ ትምህርት ግን አይደለም። በፍጹም አይደለም። የእንጨት ሥራ በፓወርፖይንት አንማርም። የእንጨት ሥራ ከእንጨት ጋር ጣታችን ውስጥ እየገባ እየቆረጠን ምናምን ነው የምንማረው። አይደለም እንዴ? እንጀራ መጋገር በፓወርፖይንት አይሆንም። ይማራል ሰው እንጀራ መጋገር በፓወርፖይንት ወይ በቪዲዮ ዩቱብ ላይ ለካ እንዲህ ነው የሚያደርጉት እችላለሁ ይላል ሰው። አይችልም በፍጹም። ሊያደርጉት ሲሞክሩ አይሆንም። ከበሮ ይቻላል በቪዲዮ አይቻልም። እየመታን እየበጠበጥን ነው የምንማረው። ደቀ መዝሙር መሆንም የ6 ሳምንት ኮርስ አይደለም። ደቀ መዝሙር ከጌታ ኋላ ኋላ የመከተል ሕይወት ነው። ግን ደቀ መዝሙር ሊሆን የሚፈልግ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ። መስቀሉን መቼ ነው የሚሸከመው? ዕለት ዕለት ተሸክሞ ይከተለኝ። ይህን ክፍል ሳናጣ አንድ ክፍል ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ጳውሎስ የሚለውን አንድ ክፍል አሁን ወደ ልቤ ትዝ አለኝ ካገኘሁት። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 31 ላይ እንደዚህ ይላል። ከ30 ጀምሮ አነባለሁ። እኛ ዘወትር በሚያስፈራ ኑሮ የምንኖረው ስለ ምንድር ነው? ማለቴ አንዳንዴ እኮ የሚያስፈራ ነገር ይገጥመናል። እኛ ሁላችንም አንዳንዴ አይደል? አንዳንዴ አሁን ቅድም እንደሰማነው አይነት ነገር ይመጣል እንላለን። ዘወትር እየፈሩ መኖር ዘወትር ለምንድን ነው? ዘወትር የሚያስፈራ ኑሮ የምንኖር ስለምንድን ነው? በጌታችን በክርስቶስ ኢየሱስ ባለኝ በእናንተ ትምክህት እየማልሁ እንድታምኑኝ ማለት እኮ እየማልሁ ወንድሞቼ ሆይ ዕለት ዕለት እሞታለሁ። ዕለት ዕለት ይኸው ጌታ ኢየሱስ የሚናገረው ዕለት ዕለት ተሸክሞ ይከተለኝ። ማንም በኋላዬ ሊመጣ የሚወድ ቢኖራል። ይሄ ነገር ለምንድን ነው መጠንቀቅ ያለብን? ለምሳሌ በአንድ ሀገር ውስጥ ያው መቼም ሁላችንም የሀገር ጠባቂ ነን ልንል እንችላለን። የሀገር ጠባቂ ነው ሁሉም የሀገር ጠባቂ። ሀገራችን መጠበቅ አለብን። ሀገራችን ያሳስበናል። ስለዚህ ሁላችንም ያው ካልን እኮ አይቀር ሁላችን ወታደሮች ነን ልንል እንችላለን። ሁላችን ወታደሮች ነን፣ ሀገር ጠባቂ ነን። ያው አሉ ወታደሮች አሉ፣ ግን ሁላችንም እኮ ወታደር ነን ልንል እንችላለን። ግን አያስኬድም። አገር ትወዳለህ፣ ጥሩ ነው። አገርን ትጠብቃለህ፣ ጥሩ ነው። ወታደር ግን ወጥቶ ነው የሚያድረው። ሲቪሊያን አይደለም። ግልጽ ነው። ሬጂስተር አድርጓል። እንደውም በድሮ ጊዜ ዝም ብሎ ወታደር መሆን ሁሉ አይቻልም። ተፈትሸን አንተ ብቁ አይደለም ወይ ቁመት አይደርስም ወይ የሆነ ነገር አይሆንም ተብለን ሁሉ ልንከለከል እንችላለን። በአንዳንዱ ቦታ ላይ ወታደር ነው።
ስለዚህ አሁን ደቀ መዝሙር ሁላችን ዜጎች ነን፣ የመንግሥተ ሰማይ ዜጎች ነን። ሁላችን ግን ደቀ መዝሙር አይደለንም። እውነቱ ይሄ ነው። እንዳንታለል ካልሆነ ነን ብለን እንዳንታለል ብዬ ነው። ወይ ነን ወይ አይደለንም። የጌታ ቃል ስለ ደቀ መዝሙር የሚናገረውን እያየን ነኝ ወይ አይደለሁም ብለን ጥርት አድርገን እንድናውቀው። አልዳንኩም እያልኩ አይደለም። የእግዚአብሔር ወንጌል ብርሃን በርቶልን ከሆነ በእርግጥ የእግዚአብሔር ምንድን ነን? ልጆች ነን፣ የእግዚአብሔር ዜጎች ነን። ግን ደቀ መዝሙር ሊሆን የሚፈልግ ሰው ግን ይላል እዚህ ላይ ጌታ በሄደበት መንገድ መሄድ የሚፈልግ። ጌታ እንግዲህ የኖረው የማንን ፈቃድ እየፈጸመ ነው? አባቱ። ትንሽ እንኳን ብሬክ የለም፣ የእሱም ፈቃድ የለም። እንደዛ መኖር ከፈለግን ማለት በፈቃዳችን ማድረግ እኮ ያለብንን እንድናደርግ ጌታ አይፈልግም። አሁን እኛ ፈቃዳችንን አናደርግም? እስቲ ልጠይቃችሁ፣ ፈቃዳችንን አናደርግም እንዴ? የወደድነውን አንገዛም፣ የወደድነው ቦታ አንሄድም፣ ሲፈልገን አናርፍም። ስለዚህ እኔ የጌታን ፈቃድ ነው የማደርገው ብለን እንዳንታለል ብዬ ነው። አይደለም። የጌታ ፈቃድ እንደው አለ አይደለም፣ እዛ ቤት እንዳትሄድ፣ ይሄን መኪና እንዳገዛ ምናምን አይልም ጌታ። ምክንያቱም እኛ ወስነን መርጠን እንድንኖር አድርጎ ነው ያበጀን እግዚአብሔር። ወላጅ እንኳን ልጆቹን ሲያሳድግ ልጆቹ በቃ በኋላ ላግባ፣ ልግዛ መኪና እያሉ እንዲደውሉላችሁ ጆሳያ እንደዛ እንዲያደርግ ትፈልጋላችሁ? አትፈልጉም። እንዲህ በፍጹም በፍጹም። እንዳውም የሚያስፈልገው ነገር ሁሉ የሚሰጠው መወሰን እንዲችል ነው። አይ እኔ እንኳን ይሄን አላደርገውም። ለምን? ከዚህ የተነሳ ወላጅ ያንን ያይና ጥበብና ማስተዋል ካለበት ደስ ይሰኛል። እግዚአብሔር ሆይ ተመስገን ይላል ስለ ልጁ አይደል እንጂ ፈቃድ እንዲኖረን ጌታ ይፈልጋል። ደቀ መዝሙር መሆን ግን የራስን ፈቃድ ማድረግ አይፈቀድም። ፈቃድ አለን፣ ግን የእግዚአብሔር ፈቃድ ነው የሚገዛ ደቀ መዝሙር ከሆነን እንደ ጌታ ኢየሱስ ማለት ነው። ስለዚህ ይሄ በጣም ከባድ ነገር ነው፣ ከባድ ነገር ነው። ዕለት ዕለት ተሸክሞ ይከተለኝ። ከዛ ቁጥር 24 ላይ የሚናገረው ቋንቋ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። አሁን ይሄንን ለመፍታት ሞክራለሁ በተረዳሁት ማለት ነው። ነፍሱን ሊያድን የሚፈልግ ያጠፋታል ሲል የራሱን ፈቃድ እያደረገ የራሱን መንገድ እየተከተለ ማለት የራሱን መንገድ ስላችሁ ኃጢአት እየሰራ ንብረት እየዘረፈ ምናምን ማለት አይደለም። በቃ የራሱን ፕሮግራም ገብቷችሁ የራሱን የህይወት ፕሮግራም እያደረገ የሚኖር ሰው ሁሉ ይሄ ያደረገው ነገር በሙሉ አንድ ቀን ባዶ ነው የሚሆነው፣ ያልቃል። እሱ ግን ይሄዳል እኮ ወደ አባቱ። ግን ይሄ ነገሩ በሙሉ ግን ተሰብስቦ ምን ነው ባዶ ነው የሚሆነው፣ ባዶ ነው የሚሆነው። የራሱን ፈቃድ በቃ እዚህ ጋር የሆነች ህንፃ መስራት ይፈልጋል፣ ህንፃ ይሰራል። እንዴት ያምራል፣ ደስ ይላል በጣም። ከዛ ደግሞ እሷን ህንፃ ይሸጥና ደግሞ ሌላ ትልቅ ህንፃ ይገዛል። አሪፍ ነው፣ ጥሩ ነው ማለት ዝም ብሎ ከሚባክን ከማይሰራው ሰው አይሻልም? እዛ ጋር ትምህርት ቤት ሊከፍት ይችላል። በጣም ይሄ የሚደነቅ ነገር ነው። ትምህርት ቤት ከፍቶ ሌሎችን ማስተማር በጣም አሪፍ ነገር ነው። እዚህ ጋር ደግሞ የመመገቢያ ጣቢያ ሰርቶ በጣም ብዙ ሰዎች ይመግባል። ደስ እኮ የሚል ነገር ነው። የእግዚአብሔር ግን ፈቃድ ላይሆን ይችላል። የእግዚአብሔር ፕሮግራም ላይሆን ይችላል። እግዚአብሔር ለምን ይሄን አደረክ ይለዋል። መልካም ነገር ነው፣ ጥሩ ነገር ነው። እንኳን ያደረገ አልሰረቀ፣ አልገደለ፣ መልካም ነገር ነው እያደረገ ያለው። ጌታ ኢየሱስ ማድረግ አይደለም ከራሴ አልናገርም የሰማሁትን ነው የምናገረው ይላል። ለመናገርም በቃ እንደዚህ ነው እና ከኋላዬ ሊመጣ የሚፈልግ ቢኖር ራሱን ይካድ። ስለዚህ
አሁን በዚህ መንገድ በሱ በሚለው መንገድ መሄድ ማለት ምን ማለት ነው? ነፍስን ምን ማድረግ ነው? አሁን በዚህ በምናየው ማጥፋት እኮ ነው። እቺ ነፍሴ ፍላጎቷ፣ ህልሟ፣ ምኞቷ በሙሉ ልክ ሻማ ስታጠፉ እንዴት ነው የምታጠፉት? ጥፍት። አንተ እኮ ብዙ መሆን ትችላለህ ይሉናል ሰዎች። አንተ እኮ እንደዚህና እንደዛ ማድረግ ትችላለህ ነው። በቃ ፈዘዝክ እኮ ይሄን ጌታን ከተላለሁ ብለህ ምን ነካ? ከማን ድሪም ቢግ ነው የሚባለው። እንደውም ትልቅ ነገር አለም፣ ትልቅ ነገር አስብ እንጂ ዝም ብሎ የሆነ ኪሽ ያለች የሆነች ትንሽ ነገር። ጌታ በምድር በነበረበት ዘመን ምንድን ነው እዚህ የሚያቆይህ? እንደው አለፍ ብለህ ወደ አውሮፓም ገባ አትልም ወይ? አውሮፓንም ካየህ አይቀር ምድርን አውሮፓን ደግሞ ወደ እስያም እንደው አለፍ ብሎ ያው የኛዎቹ ገብቷል ብለዋል። ግን አፍሪካም ብትሄድ ኢትዮጵያንም ብትጎበኝ ጌታ አላደረገም። እሱ አይደለም የሚደንቀው። ከ12 ዓመት ዕድሜው አንስቶ እስከ 30 ዓመቱ ድረስ የክብር ጌታ አስተማሪዎችን የሚያስደንቅ ጥበብ ይዞ፣ አስተማሪዎቹ ሲደነቁት እዚህ ይላቸዋል። በ12 ዕድሜው ጥበብ ይዞ ጭጭ ብሎ እንጨት ነበር የሚልገው። ምንድን ነው ይሄ? ማባከን አይደለም እንዴ? 18 ዓመት በቃ የእግዚአብሔር ፕሮግራም 30 ሲሞላው ነው። ከዛ ደግሞ ለ3 ዓመት እዛችው ቦታ ሰሜን ደቡብ እያለ ከዛ መጨረሻ ደቡብ ብሎ ወደ መስቀል ተፈጸመ ሲል እናያለን። የእግዚአብሔርን ፈቃድ አከናወነ። ስለዚህ ነፍሱን ስለ እኔ የሚያጠፋ ነፍሱን ሊያድን የሚወድ እኔ እንደዚህ አይነት ነገር አልፈልግም፣ እኔ ብዙ ፕሮግራም አለኝ፣ ብዙ እቅድ አለኝ፣ ይሄ በጣም የተካረረ የተካበደ ህይወት ነው፣ ምንም ችግር የለው፣ በግድ እንደዚህ ማንም ሰው መሆን የለበትም። በቃ ሊወድ በኋላ ሊከተል ኖ እንደዚህ ካልተከተልኩ በስተቀረ በቃ የዘላለም ህይወት አላገኝም። ኖ እንደዛ አይደለም። እንደዛማ ከሆነ በቃ ጉዳችን ፈላ። ማንም አይገባም። ማንሽም አንገባም። እንደዛ ቢሆን ኖሮ ልባችን ያውቀዋል እንደዛ እንዳይደለ። ለዚህ ነው ተረጋግተን የምንኖረው። ምክንያቱም በውስጣችን የዘላለም ህይወት እንዳለን፣ በነፍሳችን ውስጥ ምን አለን? ምስክር አለን። ሪላክስ አድርገን ነው ምንተኛው። በሰላም እተኛለሁ እያል ደግሞ እውነት ነው። ሰላም አብዝቶልናል፣ ጸጋ ሰጥቶናል፣ ብዙ ነገር አለ። እግዚአብሔር ብዙ ነገር አድርጎልናል። ያደረገልን ነገር እኮ ነው የሚያዘምረን። አሁን እኔ ስለሱ እውነትነት እንዳለ ሁላችንም እናምናለን። ግን ስለ ደቀ መዝሙርነት ግን ትንሽ ለየት ያለ አስተሳሰብ እንዳለ ላሳስባችሁ ነው የሚፈልገው። ስለዚህ ነፍሱን ስለ እኔ የሚያጠፋ የሚለው እንዲህ ድርግም ብናደርገው ይሄን ሻማው ቦግ ብሎ ይበራል ነው የሚለን። በኋላ ልክ ሄዶ ሰው ዘር ሲዘራ ገበሬ ያቺን የሚያማምሩ ዘሮች ወስዶ ሲከታቸው አፈር ውስጥ ምን ይሆናሉ? በሰብሳሉ። በቃ አለቀላቸው ነው የሚባለው። ግን ብድግ ይላል፣ ይበቅላል። የስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ታፈራለች። አንዷ እንደዛ አይነት መንገድ መሄድ ብትፈልጉ እንግዲህ ስንዴ ቅንጣቱ መሞት ካለበት እኛም መሞት አለብን። መሞት ካለብን ምን ያስፈልገናል? መስቀል ያስፈልገናል። መስቀሉ ይመጣል። ልክ በእኔ መንገድ መሄድ ስትጀምሩ ይመጣል ነው የሚለው እዚህ ክፍል ላይ። እና እንዲህ ከፈረምን በኋላ ማለት ነው፣ ሬጂስተር ካደረግን በኋላ አርገን ሊሆን ይችላል። አንዳንዶቻችን እንደዚህ አይነት ሬጂስትሬሽን እኔ አልሞላውም የሚል ሰው ካለ ኦነስት ነው። ካልሞላን አልሞላንም።
እንደዚህ ለመከተል ጌታን ለመቀበል ወስናችኋል ወይ? አዎ። ጌታን በቃ እሱን ለማስደሰት ትፈልጋላችሁ ወይ? አዎ። እሱን ደስ የማያሰኝ ነገር ላለማድረግ ትፈልጋላችሁ? አዎ። እሱን ማምለክ ትፈልጋላችሁ ወይ? አዎ። ከእሱ ኋላ መምጣት ትፈልጋላችሁ ወይ? እሱ ይመርመር። እሱን አምናት ሹር ነው ማለት ያለብን። ግን አንዳንድ ሰው ገብቶት ይወስናል። በቃ እኔ እከተላለሁ፣ አንተን መከተል ከአንተ ኋላ መምጣት እፈልጋለሁ ያለ ሰው ይላል እዚህ ላይ ቁጥር 26 እዛ ከመድረሴ በፊት ቁጥር 25 በደንብ ቁጥር 24ን የሚያጸናው ቁጥር 25 ነው። ይሄ የሚጠቀሰው ብዙ ጊዜ ለማያምኑ ሰዎች ነው። ይሄ ግን የተጠቀሰው ለአማኞች ነው። ሰው ዓለሙን ሁሉ ቢያተርፍ ጌታ በእንትን ነው በኤግዛጀሬሽን ነው የሚያስተምረን። ዓለሙን ሁሉ የሚያተርፍ ሰው የለም። ኢሎን ማስክ እንኳን ዓለሙን ሁሉ አላተረፈም። ምንም እንኳን የሱ ሀብት ከሚቀጥለው ሰውዬ እጥፍ ቢሆንም ማለት ነው። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? ማለት ከኋላው ብንከተለው ጌታን በእኛ በኩል ልጁን ኢየሱስ ክርስቶስን የሚገልጥበትን ነገር ማለት ነው። ቢያጠፋ ማለት በእኛ በኩል በእኔ በኩል ክርስቶስን ሊገልጥ ወደደ ይላል ጳውሎስ። ግን ያ የሆነው ዝም ብሎ አይደለም። ያ የሆነው ዕለት ዕለት ምን እየሆነ ነው? እየሞተ ነው። የኢየሱስ ሕይወት በሚሞት ሥጋችን ይገለጥ ዘንድ የኢየሱስን ሞት ተሸክመን እንዞራለን ይላል። ሞቱ በእኛ ሕይወቱ በእናንተ ይሰራል። 2 ቆሮንቶስ ምዕራፍ 4 ላይ። ስለዚህ በእኛ ሁኔታ ሊገለጥ የሚችለው ነገር የጌታ ሕይወት ጋር ሲነጻጸር እኛ በራሳችን መንገድ ሄደን ዓለሙን ሁሉ ብናተርፍ እሺ፣ ከዛስ ምን ይጠቅማል? ሮኪፌለር ብንሆን ማለት እንግዲህ ከ100 ዓመትም በኋላ ንብረት ያለን ሰዎች ብንሆን ማለት ነው። እሺ ምን ይጠቅማል? እሺ የልጅ ልጆቻችን ሁሉ ቢሊዮነር ቢሆኑ ምን ይጠቅመናል እያለ ነው። ዓለሙን ሁሉ አትርፎ ራሱን ቢያጠፋ። ቁጥር 26 በእኔና በቃሌ የሚያፍር ሁሉ ይላል። በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክት ክብርም ሲመጣ በእርሱ ያፍርበታል። ገሃነም ይገባል ማለት ነው። ይሄ አይመስለኝም። ልክ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ እንደዚህ ብሎ የሚጠቅሰው ነገር አለ። አንደኛ ቆሮንቶስ ምዕራፍ 3 መሰረቱ ኢየሱስ ነው ይለንና ቁጥር 12 ላይ ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨት በሳር ወይም በአገዳ ቢያንጽ ያንዳንዱ ሥራ ይገለጣል። ስለዚህ በክርስቶስ ላይ እዚህ የሚናገረው ስለ አገልግሎት ነው። በከበረ ድንጋይ በወርቅ በብር ማነጽ አለ። በእንጨትና በሳር ወይም በአገዳ ማነጽ አለ። በእንጨትና በሳር በአገዳ ማነጽ ነው የሚለን ዓለሙን ማትረፍ። ነገር ግን ስለ እኔ ግን ነፍሱን የሚያጠፋት የሚለው ግን ደግሞ በዚህ ከወሰድ ነው ማለት ነው። የከበረው ድንጋይ ምን ይሆናል ይላል መጨረሻ፣ የእያንዳንዱ ሥራ ይገለጣል። በእሳት ሲል ለሚገለጥ ያ ቀን ያሳያልና የእያንዳንዱን ሥራ እንዴት መሆኑን እሳቱ ይፈትነዋል ይልና ማንም በእርሱ ላይ ያነጸው ሥራ ቢጸናለት ምን ይሆናል? ደሞዝ ይቀበላል። የማንም ሥራ ግን የተቃጠለበት ቢሆን ግን ይጎዳበታል። ራሱ ግን ምን ይሆናል? ይድናል። ነገር ግን በእሳት እንደሚድን ይሆናል ይላል። ፒክቸሩ ግልጽ ነው አይደል? ያፍርበታል ማለት
what all I could have done through you. በአንተ ውስጥ የነበረው ፕሮግራም ዓለም ሳይፈጠር በፊት እኔ አንተን በክርስቶስ ዳግመኛ የፈጠርኩበት ስራ እኮ ነበረ። አንተ ግን ፈቃደኛ አልሆንሽ። ያው ግን ግባ። መግባቱ በእኛ አይደለም፣ በሱ ነው። ስለዚህ ይሄ ደቀ መዝሙር መሆንን በደንብ በጥሞና ስናስብ እኔ እንደውም አሰብኩ፣ ደቀ መዝሙር ማድረግ ራሱ ሌሎችን ለማን የተሰጠው? ባለፈውም ብያቸዋለሁ። እኔ ዛሬ እንደገና ደግሜ ማስረግጥ እፈልጋለሁ። ለመጋቢዎች አልተሰጠም ደቀ መዝሙር ማድረግ። ምክንያቱም አንዳንድ መጋቢዎች ደቀ መዝሙርም አይደሉም። መጋቢ በተሰጠው ጸጋ ይመግባል። ደቀ መዝሙር ማድረግ ግን የሚችለው መጋቢው ራሱ ምን ከሆነ ነው? ደቀ መዝሙር ከሆነ እንዲህ ብሎ ያድርግ። ያስተምራል። አስተማሪ ለምሳሌ ስጦታ ተሰጥቶት ማለት ነው የማስተማር። ከዛ አስተማረ ማለት ደቀ መዝሙር አደረገ ማለት ነው? አይደለም። አስተማሪም ቢሆን ደቀ መዝሙር ማድረግ የሚችለው እሱ ደቀ መዝሙር ከሆነ ብቻ ነው። ስለዚህ ደቀ መዝሙር ማድረግ የሚችሉት ደቀ መዛሙርት ናቸው ነው ባጭሩ እያልኩ ያለሁት። ደቀ መዝሙር ካልሆነን የክርስቶስ ሳይሆን የኛ ደቀ መዝሙር ነው የምናደርገው። የኛ ደቀ መዝሙር ማለት ሰዎች ያዩና እንደኛ እኛ ብልጥ በሆንበት ብልጥ ይሆናሉ። እንዴት እንደሚደረግ እናሳያቸዋለን። ያው የምናሳያቸው እኮ አሁን እነሱን ልናስተምር ብለን እኮ አይደለም፣ እኛ እንደዛ ስለምንኖር ነው እኮ። ልጆች አይማሩም እንዲህ ወላጆቻቸውን መንገድ? ልክ እንደዛ እኮ ነው። አንድ አዲስ ሰው ሲመጣ ቤተ ክርስቲያን ትንሽ ጊዜ ጠብቁት፣ እየለመደ ቋንቋው እየገባው፣ ጸሎቱ ራሱ የሌሎቹን፣ ንግግሩ የሌሎቹን አካባቢ ቼክ ያደርጋል። እሺ እንዲህ አይነት ፈተና ገጠመኝ ይላል። መጣና ምን ላርገው? አሁን እኛ ኦነስት ከሆነን የምንነግረው እኛ የምናደርገውን ነው። ስለዚህ እኛ የምናደርገውን ስንነግረው እንደዚህ ነው ለካ የሚደረገው ይላል። ግን ደግሞ እንደገና መንፈስ ቅዱስ የሆነ ክፍል ያስተምረውና ግን የእግዚአብሔር ቃል ላይ ደግሞ ሳነብ እንዲህ ይላል ብሎ እሱማ እንግዲህ ብለን ስንለው ለካ የእግዚአብሔርም ቃል ሲሪየስሊ መውሰድ አያስፈልግም ምናምን ብሎ ደግሞ ይማራል። ስለዚህ ደቀ መዝሙር ማድረግ ማለት እኛን ማድረግ ማለት ነው። ስለዚህ እኔ ደቀ መዝሙር ያደረግኳቸው ሁሉ አያማሼም ቱሴ እኔን መምሰላቸው አይቀርም። ያስፈራ ነገር ነው። ምክንያቱም እኔ ደቀ መዝሙር ጌታን የምመስል ካልሆንኩ የሚያስፈራ ነገር ነው። ስለዚህ አሁን እኔ በጣም በጥሞና የራሴን ደቀ መዝሙርነት እንዳስብ ተደርጌያለሁ። ጌታ የራሴን እናንተን አይደለም፣ የራሴን እያሰብኩ ነው። እና ሳስበው ባለፈው ሳምንት እንደነገርኳችሁ በጣም ከባድ ሸክም ነው የሚሰማኝ ክብደት አለ የሚሰማኝ ጥልፍልፍ ያልኩበት ነገር አለ። እንዴት ነው የማደርገው? አሁን እንዲህ ዋት ኢፍ እምላቸው ነገሮች አሉ። ዋት ኢፍ አስባለሁ፣ አወጣለሁ። ልክ ይሄ ዩቱባቸው አልከፍት ብሎ ሲሽከረከር ሰሞኑን እኛ ስልክ እንደዛ እያደረገ አስቸግሮናል። ኮምፒውተሩ አልከፍት ብሎ ዝም ብሎ ሲሽከረከር አእምሮ ውስጥ እዚህ ይላል። ዝም ብሎ በቃ አይ ካንት ሜክ አ ዲሲዥን። ዋይ ስጋት፣ ፍርሃት፣ እንዲህ ቢሆንስ፣ እንደዛ ቢሆንስ። እና ባለፈው ሳምንት ግን እግዚአብሔር አጽናናኝ እና እሱን ያካፈልኳችሁ። ኑ ጌታ የእኛን ጉልበት አቅም አይደለም የሚታመነው። ኑ እናንተ ደካሞች ሸክማችሁ የከበደ ሁሉ ኑ እኔ አሳርፋችኋለሁ። በጣም ደስ ይላል። እሱ ጋር 4 ነጥብ ቢሆን ኖሮ ሁሉ ሰው ይመጣ ነበር። ግን እሱ ጋር አያቆምም።
ቼክ ባላደርገው ምናልባት ሁለት ይሄ ምንድን ነው ሰሚኮለን አይነት ነገር ነው። ይቀጥላል ቶፒኩ። ቀንበሬን በላያችሁ ተሸከሙ ማለት ነቅነቅ ማለት የለም ማለት ነው። ይዛለው ማለት ነው። ማነቆ ማለት ነው። መያዣ ነው። የትም አትሄድም። እሺ ከዛስ ከእኔ ተማሩ። ከእኔ ተማሩ። ትምህርት ተማሩ አይደለም፣ ከእኔ ተማሩ። ከጌታ ከእኔ ተማሩ ማለት አስተምራችኋለሁ። ከዛ በኋላ ኮንፊውዝድ እንዳንሆን ቀንበሬ ልዝብ ሸክሜም ቀሊል፣ ከባድ አይደለም። ስለዚህ ከእሱ ጋር ስንማር ቀላል ነው የሚሆነው። ከባዱን ነገር ነው ቀላል ነው የሚለው እሱ። ቀላል የሚሆነው ከእሱ የተነሳ ነው። ቀላል መሆኑን እንግዲህ የምናየው ሬጂስተር አድርገን ከእሱ ጋር ደግሞ ዮክድ ሆነን ከእሱ መማር ስንጀምር ነው ቀላል መሆኑን የምናየው። ስለዚህ ዮሐንስ ሲመሰክርልን በአንደኛ ዮሐንስ ላይ ምንድን ነው ያለው? እኔ እውነቱን ነው የምነግራቸው የጌታ ትእዛዛቶች ከባዶች አይደሉም። ከረጅም ዘመን ኤክስፒሪየንስ በኋላ ዮሐንስ ይህን ይናገራል። በእርሱ ኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል። በእርሱ ኖራለሁ የሚል አሁን እኛ ደቀ መዛሙርት ለመሆን መጀመሪያ መወሰን እንዳለብን የኛ ውሳኔ ነው። በግድ የሚሆን ነገር አለመሆኑን ላሳስባችሁ። ከዛ ግን መለስ ግን የአንዳንድ ክፍሎች ዝም ብዬ ባነብ ልቤ ላይ ያሉ ክፍሎች ሉቃስ 9 ቁጥር 51 ላይ እንደዚህ ይላል። ይሄ አሁን ካነበብኩት ክፍል በኋላ ነው። ሉቃስ 9 ላይ ሉቃስ እንግዲህ ይሄንን መጽሐፍ ሲጽፍልን ቁጥር 51 ላይ ስለ ጌታ ኢየሱስ ሲናገር የሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና ይላል። ማለት መውጣቱ የሚለው ይሄ መስቀሉ ሰዓት በቀረበ ጊዜ በቃ he was resolute ይላል አንድ እንግሊዝኛ ትርጉም ላይ he was በቃ resolved ፊቱን አቀና ወደ ኢየሩሳሌም እና መልእክተኞችንም ሰደደ ከደቀ መዛሙርቶቹ መካከልና ከዛ ሄደው ሊያሰናዱለት ወደ ሳምራውያን መንደር ገቡ ይላል። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም ሳምራውያኖቹ። ከዛ ያለውን ክፍል እንተወውና ወደ ቁጥር 57 ሊሄድ። እነርሱም በመንገድ ሲሄዱ እንግዲህ ጌታ ወደዛ እየሄደ ነው። በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ደስ አይልም? ወደምትሄድበት ሁሉ እከተልሃለሁ። ኢየሱስ ያው ልብንና ኩላሊትን የሚመረምር አይደል? ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ምን እያደረገው ነው ብዬ ሳይ ኢንከረጅ እያደረገው ነው? ዲስከረጅ ነው እኮ የሚያደርገው። የለውም። የት ነው የምትሄደው? እሱ ወዴት እየሄደ ነው? ወደ ኢየሩሳሌም። የለውም እኮ ምኑን ነው የምትከተለው? ሌላ ነገር አይነግረንም ክፍሉ። ሉቃስ ነው ይሄንን የከተበልን ለእኛ እንዲገባን ማለት ነው። ከዛ ሌላ ደግሞ ሰውዬ አየና ምን ሲል ነው የምናየው? ጌታ ተከተለኝ አለው። ተከተለኝ አለው። አሁን አንዳንዶቻችን እከተልሃለሁ እያልን ነው እንደዚህኛው እንደመጀመሪያው ሰውዬ። የሰው ልጅ እኮ ራሱን የሚያስጠጋበት የለውም ነው መልሱ። ለአንዳንዶቻችንም ተከተለኝ እያለን ተከተለኝ ሲለው እርሱ ደግሞ ምን አለ? ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። በቃ የሆነች ፕሮግራም አለች፣ እሷን ጨራርሼ እመጣለሁ አለው። ይሄ ምናልባት ምንድን ነው ማለት ነው? አባቴን ልጡርና ከዛ በኋላ ቺን እሱን ቀብሬ። ጌታ ወዴት እየሄደ ነው? ወደ ኢየሩሳሌም እየሄደ እኮ ነው። አሁን ይሄ ሰውዬ ሌላ ነገር ጨርሼ እመጣለሁ እያለ ነው። ልክ ምን እንደማለት ነው? ወደ አይሲዩ
ቸኩላችሁ አይሲዩ ሰው እያደረሳችሁ ና ስትሉት አይ እኔ አሁን ቀለም እየቀባው ነው ቤትና በቃ እናንተ እኮ አይሲዩ ነው ብትሄዱት አጋ ቆይ እንዴ ልጆች ማሳደግ አለብኝ ማድረግ አለብኝ ያን እንትና አባቴ እናቴ ቤቴ ጉዳይ ምናምን ሲሉ ጌታ ሙታናቸውን እንዲቀብሩ ሙታንን ተዋቸው። አባት ሙታን ነው እንዴ? ሙታናቸውን እንዲቀብሩ ሙታንን ተዋቸው። አሁን እሱ የሚያወራው በዛ በዘላለሙ ፒክቸር ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል በሚለው ውስጥ ነው። ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ ተከተለኝ ማለቱ ምን እንደሆነ ተመልከቱ። የእግዚአብሔርን መንግሥት ስበክ አለው ይላል። ተከተለኝ ምን ማለት እንደሆነ ነው መልክቱ። ዝም ብሎ ከጌታ ስር ማለት አይደል። ፕሮግራም አለው ጌታ። ግን ደቀ መዛሙርት መሆን ይጠበቅብናል የእግዚአብሔርን ፈቃድ ለመፈጸም። አለበለዚያው ሰፈር ምናምን እንመሰክራለን እኮ ለጓደኞቻችን ለስራ ባልደረቦቻችን መመስከር ይኖርብናል። አሁን ግን የእግዚአብሔር ፕሮግራም ውስጥ የእግዚአብሔርን መንግሥት ስበክ ሲለው እንግዲህ የሚያሳየን ነገር አለ ማለት ነው። ስንከተል ደግሞ ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤቴ ሰዎች እንድሰናበት ፍቀድልኝ አለ ይላል። ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለው ይላል። አሁን ይሄ እንዴት ነው የሚፈታው? በእግዚአብሔር ቃል የእግዚአብሔር መንግሥት አይገባም እያለ ነው አይደለም። እያለ ያለው ለእግዚአብሔር መንግሥት ሰራተኛ መሆን አይችልም። የእግዚአብሔር መንግሥትን ፕሮግራም አስፈጻሚ መሆን አይችልም። እርፍ በእጁ ይዞ ወደ ኋላ የሚመለከት። ስለዚህ ይህ ነገር በጥሞና ማሰብ ያለብን ጉዳይ ነው። ደቀ መዝሙር ሊሆን የሚፈልግ ቢኖር ማንም ኑ ብሏል ጌታ። ብዙ የሚጠላልፈን ነገር አለ፣ ግን ወደ ጌታ መምጣት ነው። ጌታ ሆይ እኔ አንተ የምትፈልገውን ሁሉ መሆን ነው የምፈልገው። እንደ ጴጥሮስም ትርፍ ነገር መናገር የለብንም አይደል? በቃ እኔ እሰቀላለሁ ምናምን እሱም አይበጅም። ምክንያቱም ሄደን 3 ልንክድ ነው። ግን እኔ ሳየው አቅም የለኝም እንድንል የሚፈለገው ማለት ነው። አቅም የለኝም፣ ግን እኔ በቃ ካንተ ኋላ ነው መምጣት የምፈልገው እና እንግዲህ አስችልሃል። ጴጥሮስን አስችልሃል። ያ ከሃዲው ጴጥሮስ ዘግዝቃችሁ ስቀሉኝ ብሏል። ያ አሳዳጁ ጳውሎስ እንደዚህ ኖሯል። ሌሎችም ብዙ ምስክሮች አሉ። ስለዚህ ይሄ በሰው ኃይል እንዳይደለ ማረጋገጫ ነው ለኔ። አንተ ታስችላለህ። ትረዳኝ ይሆን? ትረዳኛለህ? ትረዳናለህ የሚል ዘምሯል ዘማሪው። ያው ትረዳኛለህ ነው። ትረዳኛለህ፣ እኔን ሸክሜን ታነሳልኛለህ። መግባት እፈልጋለሁ፣ ቀንበሩን መሸከም እፈልጋለሁ፣ መማር እፈልጋለሁ ካል ጌታን እናናግረው። ጸልይ። እግዚአብሔር አምላካችን እናመሰግንሃለን። ጨለማችንን በክርስቶስ ወንጌል ብርሃን ስለገፈፍክልን እናመሰግንሃለን። ልጆች ስላደረከን ጌታ ሆይ እኛ ሳንፈልግ የፈለከን ሳንመርጥህ የመረጥከን አምላክ እናመሰግንሃለን። አቤቱ ጌታ ሆይ ስለ ደቀ መዝሙርነት ካንተ ኋላ መምጣት የሚለውን ሐሳብ ብዙ ቦታ እናነባዋለን በቃል ውስጥ። ጌታ ሆይ ዛሬም ደግሞ ስንካፈል አንተ ለእያንዳንዳችን እንድናስተውለው ያደረከን ነገር እንዳለ አምናለሁ። በገባን እውነት በፊትህ መምጣት እንድንችል እያንዳንዳችንን እንድትረዳን ማስተዋል እንድትሰጠን
እንደ ግድ እንደ ዱብዳ ሳይሆን ሐዋርያት እንደመሰከሩት እየናፈቅን የዘላለሙን እያሰብን ያንተን የልብ ፍላጎትና ፈቃድ መፈጸም አለበት በሚልም መረዳት በቃልህ ላይ አንተ በተናገርከው አይነት መንገድ የደቀ መዝሙርነትን ሕይወት መከተል ወደምንችልበት መምጣት ወደዛ ውስጥ መምጣት የምንችልበትን ጌታ ሆይ አንተ እንድትሰጠን ጌታ ሆይ ለምንወስን ሰዎች እንድትሰጠን ጌታ ሆይ ሌሎቻችን ደግሞ ይሄ ነገር ምናልባት ክሊር ካልሆነልን ማናችንም የመኮነን ስሜት እንዳይሰማን ጌታ ሆይ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ስም አሜን።